ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ግንቦት 17 ምሽት 12 ሰዓት ላይ ሊቨርፑል ከክሪስታል ፓላስ የሚያደርገው ጨዋታ አለ። በዛ ጨዋታ እንደሚታወቀው ሊቨርፑል የፕሪሚየር ሊግ ዋንጫ የሚያነሳበት ነው የሚሆነው። ከዛ ጨዋታ በፊት እንግዲህ አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርጎ ነበር። በዛ ቆይታቸውም የተለያዩ ጥያቄዎች ተጠይቀው ለዛ ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው እንገባለን። አብራችሁን ቆዩ። በመጀመሪያም አሰልጣኝ አርነ ስሎት የተጠየቁት በመሐመድ ሳላህ ዙሪያ ነበር። በዚህ ሳምንት እንግዲህ መሐመድ ሳላህ ባላንዶሩን የማሸነፍ ቻንሴ በጣም የሰፋ ነው በዚህ አመት ብሎ ነበርና በዚህ ላይ ያሉት አስቴትና ደግሞ ተስፋ ውስጥ ምንድነው ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት? አዎ ዘንድሮ በጣም ትልቅ ቻንስ አለው ባላንዶሩን ለማሸነፍ። ምክንያቱም እንግዲህ በግሉም እንደ ቡድንም ያሳካነው ነገር አለ። በቡድን ፕሪሚየር ሊጉን ማንሳት እችለናል። ያም በጣም የሚጠቅመው ነገር ነው ባላንዶሩን ለማሸነፍ። በግልም ከተመለከትነው ደግሞ ጎሎቹን እያስቆጠረን የነበረው እንደዚሁም ደግሞ አሲስትም እያደረገን የነበረውና በጣም ድንቅ የሚባልን ጊዜን ማሳለፍ ችሏል። ነገር ግን ደግሞ ትንሽ አስቸጋሪ የሚያደርገው እሱ ብቻ አይደለም፣ ምርጥ የሚባልን ጊዜን ያሳለፈው ሌሎች ተጫዋቾችም እንግዲህ ልክ እንደሱ ሁሉ ድንቅ የሚባልን ጊዜን ያሳለፉ ተጫዋቾች ስላሉ፣ ነገር ግን ደግሞ አያሸንፍም ብለን አሁን ላይ መደምደም አንችልም። በተለይ ደግሞ መሐመድ ሳላህ እንግዲህ ያለው ሜንታሊቲን ከተመለከት ነው በጣም ድንቅ የሚባል ነው። ሁልጊዜ ማሸነፍን ነው የሚፈልገው። ለማሸነፍ የተራበ አይነት ተጫዋች ነውና ዘንድሮ እንኳን ባይሳካለት ለቀጣይ አመት ደግሞ ከዘንድሮ በበለጠ መልኩ ለመምጣት የሚጥር ተጫዋች ስለሆነ እንግዲህ ባላንዶር ማሸነፉ የሚቀር አይመስለኝም ብሏል። እንደ ቡድን ከተመለከት ነው ግን ዘንድሮ እንግዲህ ለአራት ዋንጫ ተጫውተን አንዱን ብቻ ነው ማግኘት የቻልነው። በእርግጥ ይሄ ያገኘነው ዋንጫ ራሱ በጣም አስቸጋሪ የሚባሉን ዋንጫ ነው፣ ፕሪሚየር ሊግ ነው። ምክንያቱም 38 ጨዋታዎችን ካደረግክ በኋላ ነው ያንን ዋንጫ የምታሳካውና በዚህም ደስተኛ ነን። ለቀጣይ አመት ደግሞ ከዚህም በበለጠ ለመምጣትም እንጥራለን ብለዋል። በመቀጠልም የተጠየቁት ደግሞ እሁድ ዕለት በሚደረገው ጨዋታ እንግዲህ ሊቨርፑል ከጨዋታው በኋላ ዋንጫውን ያነሳልና በዛ ጨዋታ ላይ ከክሪስታል ፓላስ ጋር በሚደረገው ጨዋታ ላይ ትሬንት አሌክሳንደር አርኖልድ ይጫወታል ብላችሁ ታስባላችሁ? ቢያንስ እንኳን 5 ደቂቃ የምትሰጡት ይመስሉታል ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድን ነው ያሉት? እስካሁን ድረስ ምንም ነገር አልወሰንኩ። ነገር ግን ደግሞ ይህ ጨዋታ እንግዲህ ሁሉም የሚያስታውሰው በተለይ ደግሞ የሊቨርፑል ደጋፊዎች በደንብ የሚያስታውሱት የሚሆንበት ቀን መሆን መቻል አለበት። ሁላችንም የምንደሰትበት ቀን መሆን መቻል አለበት። ዘንድሮ እንግዲህ ወደ ሊቨርፑል ከመጣው በኋላ 2 ጊዜ ኢሞሽናል መሆን ችዬ ነበረ። እነዚህ ኢሞሽናል የሆንኩበት ደግሞ በቶተናም ጨዋታ ላይ ነው። አንደኛው ወደ ሜዳ በምንገባበት ሰዓት፣ ወደ አንፊልድ በምንመጣበት ሰዓት ከውጭ የነበረው ደጋፊና የሰጠን ድጋፍ ነው። ሁለተኛው ደግሞ ጨዋታውን ካሸነፍን በኋላ የሰጠን ድጋፍ ነውና በጣም ለየት ያለ ጊዜ ነበረ በዛን ጊዜ ማሳለፍ የቻልነው። የእሁዱም ጨዋታ ከክሪስታል ፓላስ ጋር የምናደርገውም ጨዋታ እንግዲህ እንደዛ እንዲሆን ነው የምፈልገው። ሁሉም እንዲዝናና ነው የምፈልገው። ተጫዋቾችን በጣም እንዲደሰቱ ፈልጋለሁ። ከነዚህ ተጫዋቾች መካከል ደግሞ አንደኛው ትሬንት አሌክሳንደር አርኖልድ ነው። ዘንድሮ እንግዲህ እሱ በጣም ከፍተኛ አስተዋጽኦ ማድረግ ችሏል ይህንን ዋንጫ እንድናነሳና የዛ ጨዋታ ላይም እንግዲህ በደንብ እንደሚዝናናበት ተስፋ አድርጋለሁ። እና ከደጋፊዎችም ከተጫዋቾችም አንድ የምጠይቀው ነገር ምንድን ነው፣ ልክ ቶተናም ጋር እንዳሳየ ነው በደንብ መጮት፣ ደጋፊዎቹም በደንብ እንዲደግፉ እጠይቃለሁ ብለዋል። በመቀጠልም የተጠየቁት ደግሞ እሁድ ዋንጫውን በአንፊልድ የሚያነሱ ይሆናልና ያንን ሲያስቡ ምንድን ነው የሚሰማው ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድን ያሉት? በጣም ደስታና ኩራት ይሰማኛል። በተለይ ደግሞ ኩራት በጣም ነው የሚሰማኝ። ምክንያቱም እንግዲህ እዚህ ከመጣሁበት ሰዓት ጀምሮ እንግዲህ ይህንን ዋንጫ ማሳካት እንዴት እንደሚከብድ ተመልክተናልና እንደዚህ ከባድ በሆነ ውድድር ደግሞ ዋንጫውን ስተነሳ በጣም ኩራት ይሰማሃል። በጣም ከባድ ሊግ ነው፣ በጣም ፉክክር የበዛበት ሊግ ነው። በተለይ ደግሞ ዘንድሮ በጣም ፉክክር ነበረው። ምክንያቱም እንግዲህ አሁን ላይ ከተመለከትን በጣም ብዙ ክለቦች ሻምፒዮንስ ሊግ ለመግባት እየተፎካከሩ ነው የሚገኙት። በፕሪሚየር ሊጉ 15ኛና 16ኛ ደረጃ ላይ የተቀመጡት ብሮች ደግሞ በኤሮፓ ሊጉ ለፍጻሜ እርስ በርስ ተገናኝተው ተጫውተዋልና ምን ያህል ከባድ ሊግ እንደሆነ መመልከት ትችላላችሁ። ካፕ ኮምፒቲሽን ሲሆን ትጫወታለህ ወይ በፔናልቲ ወይ በጨዋታ አሸነፈ ቀጥታ ታልፋለህ። ነገር ግን የሊግ ጨዋታዎች እንግዲህ 38 ጨዋታዎችን ተጫውተ ነው አሸናፊ መሆንህ የሚረጋገጠውና በእንደዚህ በጣም አስቸጋሪ ሊግ ላይ ዋንጫ በማንሳታችን በጣም ደስተኛ ነኝ። የእሁዱም ጨዋታም እንግዲህ በጣም ስፔሻል እንደሚሆንም እተማመናለሁ ብለዋል። በመቀጠልም የተጠየቁት ደግሞ እሁድ በሚኖረው የዋንጫ ማንሳት ስነስርዓት እንግዲህ ለሊቨርፑል ዋንጫውን የሚሰጠው አለን ሃንሰን ነው። አለን ሃንሰን እንደሚታወቀው በሊቨርፑል ታሪክ እንግዲህ በ10 ዓመት ውስጥ 8 የሊግ ዋንጫዎችን ማንሳት እችሏልና እናንተስ እንደዛ እናደርጋለን ማድረግ እንችላለን ብላችሁ ታስባላችሁ? ምንም እንኳን በ10 ዓመት ውስጥ 8 ጊዜ ባታነሱ ራሱ በተከታታይ ዋንጫ የማንሳት ችሎታ አለን ብላችሁ ታስባላችሁ ወይ ተብሎ ተጠይቀው ነበረ።
እሳቸውም በምላሻቸው ምንድን ነው ያሉት? አሁን ላይ እንግዲህ ለቀጣይ አመት ለዋንጫ ለመፎካከር የሚያስችለን ብቃት አለን። ነገር ግን ደግሞ በተከታታይ አመት ዋንጫ ለማንሳት የሚያስችለን ኤሊት ሜንታሊቲ አለን ነው የሚለውን ነገር እንግዲህ በቀጣይ የምንመለከተው ነገር ነው። ምክንያቱም እንግዲህ የተለያዩ ክለቦች አንድ ጊዜ ዋንጫ ማንሳት ችሏል። ነገር ግን ደግሞ ብዙ ክለቦች በተከታታይ ዋንጫ ማንሳት አልቻሉም። ማንቸስተር ሲቲን ስንመለከተው 4 ጊዜ በተከታታይ ዋንጫ ማንሳት ችሏል። ሌሎቹን ከተመለከትነው ግን አንዴ ወይ ሁለቴ እንደዛ ነው ብዙ ጊዜ የሚነሳውና በተከታታይ ዋንጫ ማንሳት የምትፈልግ ከሆነ ኤሊት ሜንታሊቲ ሊኖርህ ይገባል። የኤሊት ሜንታሊቲን ስናነሳ ደግሞ ሁልጊዜ የምናነሳው በተለይ በሊቨርፑል በኩል መሐመድ ሳላህ ነው። ምክንያቱም እንግዲህ መሐመድ ሳላህ ላለፉት 7-8 ዓመታት እንግዲህ በጣም ስታንዳርዱን በጠበቀ መልኩ ነው ሲጫወት የተመለከትነው። ሁልጊዜም ለሊቨርፑል በጣም ወሳኝ ተጫዋች መሆን የቻለ ነው። ባለፈው ክረምት እንግዲህ ከእረፍት በኋላ ወደ ሊቨርፑል ካምፕ ስንሰባሰብ እንግዲህ በጣም ፊት ሆኖ የተመለከትኩት ተጫዋች ቢኖር መሐመድ ሳላህ ነውና እንደዚህ አይነት ተጫዋች ቡድን ውስጥ ያስፈልጋል። ሁሉም ተጫዋቾች እንደዚህ እንዲሆኑ ነው የምንፈልገው። ምክንያቱም ሁልጊዜም ዋንጫ ማንሳትን የሚፈልጉ ሁሌም ለማሸነፍ የሚጥሩ ተጫዋቾች ካሉ ምናልባት በተከታታይ ዋንጫ የምታሸንፍበት ቻንስ ሊኖር ይችላል። አሁን ባለው ቲም ላይ ግን የምንወስነው መቼ ነው? ለቅድመ ውድድር ዝግጅት ስንሰባሰብ ነው ብለዋል። በቀጣይ የተጠይቁት ደግሞ በጆ ጎሜዝ ዙሪያ ነበረ። ጆ ጎሜዝ እንደሚታወቀው ባለፈው ሰኞ በተደረገ ጨዋታ ቤንች ላይ መቀመጥ ይችላል ከረጅም ጊዜ ጉዳት በኋላና እሁድ ላይ ይሰለፋል ብላችሁ ትጠብቃላችሁ ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ምንድን ነው ያሉት? እሁድ ዕለት እንግዲህ ቤንች ላይ ያስቀመጥኩት እዛ ክፍት ቦታ ስለነበረ ነው፣ ሌሎች ተጫዋቾች ስላልነበሩ ነው። ነገር ግን ደግሞ ሁሉንም ነገሮች ስላላሟላ ሙሉ ለሙሉ ብቁ ስላልነበረ ሊጫወት አልቻለም። ነገር ግን በእሁዱ ጨዋታ ግን ይገባል ብዬ ተስፋ አድርጋለሁ። ምክንያቱም እንግዲህ ይህ ተጫዋች በጣም ድንቅ የሚባል ተጫዋች ነው። በጣም ምርጥ ጸባይ ያለው ተጫዋች ነው። ጆ ጎሜዝ ሊያገኟቸው ከሚችሉ በጣም ጥሩ ሰዎች መካከል አንዱ ነው። እሱ በማይጫወትበት ጊዜ የቡድን ጓደኞቹን ያነሳሳል እና በውጭ ዓለም ከሚገነዘቡም በላይ በእኛ ስኬት ላይ በጣም ትልቅ አስተዋጽኦ አለው። እናም እሁድ ሁሉንም ነገር ካሟላ እንግዲህ ለጨዋታ ብቁ ከሆነ ትንሽ ደቂቃም ቢሆን ይጫወታል ብዬ ተስፋ አደርጋለሁ ብለዋል። በመቀጠልም የተጠየቁት ደግሞ ከዚህ በፊት እንግዲህ ይህንን ዋንጫ እንድናሳካ ያደረገን የርገን ክሎፕ ጥሩ የሚባል ቲም ትቶልን ስለሄደ ነው ብለው ነበር። ነገር ግን ደግሞ እነ መሐመድ ሳላህ፣ ቨርጂል ቫንዳይክና ትሬንት አሌክሳንደር አርኖልድ ከዚህ በፊት እንደተናገሩት ከሆነ ዘንድሮ ላይ ጥሩ እንድንጫወት ያደረገን ትንንሽ ነገሮችም ቢሆኑ የለወጡት ነገር አለ ብለው ነው የተናገሩትና ምንድን ነው የለወጡት ነገር? እነዚህ ትልልቅ ተጫዋቾችን በጣም በምርጥ ብቃታቸው እንዲጫወት ያደረገ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድን ነው ያሉት? እንደኔ ሀሳብ ምናልባትም 99% ወይም ደግሞ 100% የርገን ክሎፕ ትቶት የሄደው ቲም ነው ይህንን ዋንጫ እንድናሳካ ያደረገን። ነገር ግን ደግሞ ምንጊዜም እንግዲህ አንድ አሰልጣኝ በአንድ ቡድን ውስጥ ለረዥም ጊዜ በሚያሰለጥንበት ሰዓት እንግዲህ ለረዥም ጊዜ የቆዩ ተጫዋቾች ጋር የሚናገረው ነገር የሚያደርገው ነገር ሁልጊዜም የተለመደ ነገር ይሆናልና አንድ አዲስ አሰልጣኝ ሲመጣ እንግዲህ ያ ነገር ኢንስፓየር ሊያደርጋቸው ይችላል። ያ የመጣው አዲስ አሰልጣኝ እንግዲህ በፊት ከነበረው አሰልጣኝ የበለጠም ያነስም ላይሆን ይችላል። ምናልባትም በእኩል ደረጃም ሊሆኑ ይችላሉ። ነገር ግን ደግሞ አዲስ መሆኑ ራሱ አንዳንድ ተጫዋቾችን ያነሳሳል። በተጨማሪም ደግሞ እኔና የርገን ክሎፕ እንግዲህ የሚመሳሰል አይነት አጮት አለን። ነገር ግን ደግሞ ሁሉም ነገር አንድ አይነት ነው ማለት አንችልም። በተለይ ደግሞ ተጫዋቾችን በምናነሳሳበት ሰዓት በምናናገርበት ሰዓት እንግዲህ የተለየ ነገር ሊኖረን ይችላልና ያ ነገር እንግዲህ ምናልባት አነሳሷቸው ሊሆን ይችላል እንጂ ሶስቱም ተጫዋቾች እንግዲህ ላለፉት 7 ዓመታት ምርጥ የሚባል ብቃታቸውን ከየርገን ክሎፕ ጋር በመሆን ማሳየት ይችላል። ዘንድሮም እንግዲህ ያን ምርጥ ብቃታቸውንም አሳይተውናል ብለዋል። በመቀጠልም የተጠየቁት ደግሞ እሁድ እንግዲህ ምንም ቢፈጠር ብታሸንፉ ባታሸንፉ ምርጥ ቀን ነው የሚሆንላችሁ። ነገር ግን ደግሞ ዋንጫውን ማሸነፋችሁ ካረጋገጣችሁ በኋላ ባደረጓችሁ ጨዋታዎች እንግዲህ ምንም ጨዋታ አላሸነፋችሁም። በእርግጥ ከቼልሲ ጋርም ከአርሰናል ጋር ከብራይተን ጋርም ጥሩ የሚባል እንቅስቃሴ ማድረግ እችላችሁ ነበር። ነገር ግን ማሸነፍ አልቻላችሁም እና የመጨረሻውን ጨዋታ ደግሞ አሸንፋችሁ ዋንጫውን ብታነሱ በጣም ምርጥ ነው የሚሆንላችሁና ጨዋታውን ለማሸነፍ ምን ለማድረግ አስባችኋል ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድን ነው ያሉት? በእርግጥ ሶስቱንም ጨዋታዎች ማሸነፍ አልቻልንም፣ ነገር ግን ደግሞ ጥሩ የሚባል እንቅስቃሴን ማድረግ ችለናል በእነዚህ ሶስቱም ጨዋታዎችና ለቀጣይም ጨዋታ እንግዲህ ከነዚህም የተሻለ ነገር ማድረግ እንዳለብን እናስባለን። ለዚህም ነው እንግዲህ ዋንጫውን ቀድመን ማረጋገጣችን በጣም ደስተኛ የሆንኩት። ምክንያቱም እንግዲህ ዋንጫውን ባናረጋግጥ ኖሩም እንኳን እነዚህ 3 ጨዋታዎች በጣም ከባድ ናቸው። ከቼልሲ ጋር ከሜዳ ውጭ፣ ከአርሰናል ጋር በሜዳ እንደዚሁም ደግሞ ከብራይተን ጋር ከሜዳ ውጭ የምታደርጋቸው ጨዋታዎች
ምንጊዜም ቢሆን በጣም አስቸጋሪ የሚባሉ ጨዋታዎች ናቸው፣ ከባድ የሚባሉ ጨዋታዎች ናቸውና ለዛም ነው እንግዲህ እድለኛ የሆነው። እሁድም የምናደርገው ጨዋታም እንግዲህ እንደነዚህ ጨዋታዎች ሁላ ከባድ ነው የሚሆነው። ምክንያቱም እንግዲህ ማንቸስተር ሲቲዎችን በማሸነፍ የኤፍኤ ካፕን ዋንጫ ማንሳት ችሏል። እንደዚሁም ደግሞ ከአርሰናል ጋር ከሜዳቸው ውጪ አቻ በሆነ ውጤት ማጠናቀቅ ችሏልና በጣም ጠንካራ የሚባሉ ቲም ናቸው። እኛንም በደንብ ይፈትኑናል ብለን ነው የምንጠብቀው። እኛም እንግዲህ ካሳለፍናቸው ጨዋታዎች የተሻለን ሆነን መቅረብ እንፈልጋለን። እናም ዋንጫውን ካነሳም በኋላ ያደረግናቸውን ጨዋታዎች በደንብ ስንመለከት እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ይችላል። ነገር ግን ደግሞ ወርክሬቱ ላይ ሊሆን ይችላል፣ በጣም ፕረስ ማድረጋችንም ላይ ሊሆን ይችላል ትንሽ ቀነስ ያለን ይመስለኛል። ምክንያቱም እንግዲህ በእነዚህ 3 ጨዋታዎች 8 ጎል ነው የተቆጠረብንና ያንን ስትመለከት እንግዲህ የሆነ ነገር የጎደለ እንዳለን ይሰማናል። ለቀጣይ ግን ይህንን ነገር በደንብ አሻሽለን እንመጣለን ብለን እናስባለን ብለዋል። በመቀጠልም የተጠየቁት ደግሞ በአርኖልድ ዙሪያ ነበረ። አርኖልድን አናግረውታሉ በተለይ ደግሞ የሊቨርፑል ደጋፊዎች ከተቃወሙት በኋላና እንደዚሁም ስለ እሁዱ ጨዋታ ተብለው ተጠይቀው ነበር። እሳቸውን በምላሻቸው ምንድን ያሉት? አዎ አናግሬዋለሁ። እሱም ብቻ አይደለም የተለያዩ ተጫዋቾችን አናግሬያለሁ። ነገር ግን ደግሞ በዚህ ሰዓት እንግዲህ እሱ ባለበት ሁኔታ ምክንያት እንግዲህ ወደ ብሩዬ ጠርቼ አናግሬዋለሁ። ስለተለያዩ ነገሮች አውርተናል። በእርግጥ ይህ ለመጀመሪያ ጊዜ አይደለም፣ በፕሪሲዝንም ጊዜ አናግሬው ነበርና በተለያዩ አጋጣሚዎች እንግዲህ ወደ ብሩዬ እየጠራው አናግሬዋለሁ። ምክንያቱም እንግዲህ በየቀኑ ስለምንገናኝ አንዳንድ ነገሮች ሲያስፈልጉ እንግዲህ ከእሱ ጋር ተገናኝተን እናወራለን። ሌሎችንም ተጫዋቾችም እንደዚሁ እየጠራው አወራለሁ እና በፕሪሲዝንም እንግዲህ በሱ አጨዋወት ዙሪያ አውርቼው ነበረ። በተለይ ደግሞ በመከላከል ደረጃ ላይ እንግዲህ ጥሩ የሚባል ተከላካይ ነው። ነገር ግን ደግሞ አሁን ከሚያሳየው በጣም የተሻለ ነገር ማድረግ ይችል ነበረ። በተለይ ደግሞ በትሬኒንግ ቦታ ላይ ሲያሳየው የነበረው ነገር ላይ እንግዲህ ሙሉ ለሙሉ ደስተኛ ነበርኩኝ ማለት አልችልም እና ደስተኛ ባልሆንኩበት ነገር ላይ እንግዲህ ቢሮ የጠርቼ አናግሬው ነበረ። አንተ ሌሎች ሰዎች ከሚሰጡ ክሬዲት በበለጠ ጥሩ ተከላካይ ነህ። ነገር ግን ደግሞ ሁል ጊዜ ያንን ጥሩ ተከላካይነትን ማሳየት መቻል አለብህ ብዬዋለሁ። ምክንያቱም እንግዲህ አንድ ተጫዋች እንግዲህ የሚገመገመው 34 ጨዋታዎች ላይ ጥሩ ስለሆነ በነዛ 34 ጨዋታዎች ብቻ አይደለም፣ በነዛ ጥሩ ባልሆነባቸው 4 ጨዋታዎችም ጭምር ይገመገማልና ምርጥ እንድትባል ሰው ሁሉ አንተ ላይ እንዲዘምር ከፈለክ እንግዲህ እያንዳንዱ ጨዋታዎች ላይ ምርጥ መሆን መቻል አለብህ። እያንዳንዱ ጨዋታዎች ላይ ራስን በደንብ ማሳየት አለብህ ብየዋለሁ ብለዋል። በመቀጠልም የተጠየቁት ደግሞ የባርሴሎና ስፖርቲንግ ዳይሬክተር የሆነው ዴኮ ሉዊስ ዲያዝን በጣም እናደንቋለን፣ ወደኛ ቢመጣም እንፈልጋለን ብለዋልና በዚህ ዙሪያ ያሉት አስተያየት እንደዚሁም ደግሞ ሉዊስ ዲያዝን በሊቨርፑል ለማቆየት ምን ያህል ይፈልጋሉ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድን ነው ያሉት? ሉዊስ ዲያዝን ሊያደንቀው ይችላል፣ ምክንያቱም እኔም በደንብ ስለማደንቀው፣ ምክንያቱም በጣም ጥሩ ተጫዋች ነው። ዘንድሮም እንግዲህ በጣም ድንቅ የሚባልን ጊዜን እያሳለፈ ስለሚገኝ እንግዲህ እሱን ማድነቁ ያን ያህል የሚገርም ነገር አይደለም። ሉዊስ ዲያዝን ብቻ ሳይሆን እንግዲህ ሞሐመድ ሳላህን፣ ቨርጅል ቫንዳይክን ሁሉ ሊያደንቅ ይችላል። ኮዲ ጋክፖንም ሊያደንቅ ይችላል። እኔም በበኩል እንግዲህ የባርሳ ተጫዋች የሆኑትን ላሚን ያማልን፣ ራፊኒያን ሁላ አደንቃለሁና ማድነቅ ያን ያህል ትልቅ ነገር አይደለም ብለዋል። በመጨረሻም የተጠየቁት ደግሞ በሳቡዝ ላይ ዙሪያ ነው። ከብራይተን ጋር በተደረገ ጨዋታ ዶሚኒክ ሳቡዝ ላይ 8 ቁጥር ቦታ ላይ ሲጫወት ነበረ። ትንሽ ወደ ኋላ ሳብ ብሎና ከዚህ በፊትም እንግዲህ ይህ ተጫዋች እዛ ቦታ ላይ መጫወት እንደሚፈልግና ፌቨራይት ፖዚሽኑም እንግዲህ 8 ቁጥር ቦታ ላይ እንደሆነ ተናግረው ነበርና በዛ ጨዋታ ላይ ምን ተመለከቱ? ለቀጣይስ ምንድነው የሚያስቡት ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት? እንግዲህ ከዚህ በፊት እሱም ተናግሯል እዛ ቦታ ላይ በደንብ መጫወት እንደሚፈልግና በዛ ጨዋታ ላይም እንግዲህ መጫወት ችሏል። በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። ከዚህ በፊትም እንደሚያደርገው ጨዋታ ሁላ ድንቅ ምሽትን ነበር ማሳለፍ የቻለው። በዛ ጨዋታ ላይ እንግዲህ ልንመለከት የምንችለው የነበረው ምንድነው በሶስቱ የመሀል ተጫዋቾች ላይ የሚኖረው ቅንጅት ነው የነበረው። በዶሚኒክ ሶቦዝ ላይ በኤሊየት እና ግራቨንበርች ላይ የነበረውን ጥምረት መመልከት ነው እንጂ ያን ያህል ለየት ያለ ነገር አልተመለከትንም። ዶሚኒክ ሶቦዝ ላይ ከዚህ በፊትም ሲጫወተው እንደነበረ ምርጥ ብቃቱን ማሳየት ችሏልና ከዚህ በኋላም እንግዲህ እዛ ቦታ ላይ መጫወት የሚፈልግ ከሆነ እንግዲህ በጣም ከባድ ፉክክር አለበት ከማካሊስተር ጋር። ምክንያቱም ማካሊስተር እንግዲህ በጣም ድንቅ የሚባል ተጫዋች ነው። እኔም በበኩሌ እንግዲህ ማካሊስተርን በጣም ነው የማደንቀው። በእርግጥ ሶቦዝ ላይንም አደንቃለሁና እዛ ቦታ ላይ እንግዲህ ከባድ ፉክክር ይኖረዋል። ከዛ ውጭ እንግዲህ ያን ያህል የምናየውን ነገር አልነበረም ብለዋል። በአጠቃላይ እንግዲህ ጋዜጣዊ መግለጫው ይህንን ይመስል ነበር። በዚህ ጋዜጣዊ መግለጫ ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እስከዛው ድረስ ቻው።